ስጋ ፈውስ because የናዝሬቱ ኢየሱስ የስጋም የነፍስም ጥያቄ መልስ ስለሆነ መንፈስ ቅዱስ ጌታ እግዚአብሔር በስጋም በነፍሳችሁም ላይ ፈውስን እንዲያደርግላችሁ የምትፈልጉ 10 ሰው ፈልጋለሁ። whatever በየትኛውም የምድር ጫፍ ልትሆኑ ትችላላችሁ። ስልክ ቁጥር ያዙ። አሁን ነው ምጸልየው። ስጸልይ ስማችሁን አልጠቅስም፣ ፕሮፋይላችሁንም አላሳይም። በደም ስሙ። ስማችሁን አልጠቅስም፣ ፕሮፋይላችሁንም አላሳይም። የት ሀገር እንዳላችሁና ምን አይነት በሽታ እንዳለባችሁ እናንተ ናችሁ የምታውቁት። ነገር ግን ከሱ በሽታ መዳን መፈወስ የምትፈልጉ ሰዎች በዋትስአፕ ላይ እንድትደውሉ ፈልጋለሁ። መቼ? አሁን። ስለዚህ እኔ ስለ ፈውስ ነው የምጸልየው። እጸልይና የመለኮትን ድምፅ እናገርባችኋለሁ። የሚያምኑ ሰዎች ሄደው ሆስፒታል ተመርምራችሁ ነፃ የሚል ቢፎርና አፍተር በፊት የነበረውን በሽታና በተለይ ዶክመንት እጃችሁ ላይ ያለ ሆስፒታል ሄዳችሁ የመናፍስቱ ዓለም መንግስት ክፉ መረጃ የሰጣችሁ HIV ታማሚ ነህ፣ ካንሰር ታማሚ ነሽ፣ የጡት ካንሰር አለብሽ፣ የደም ካንሰር፣ ብሬን ውስጥ ቲዩመር፣ ጭንቅላት ካንሰር፣ ዋትኤቨር የአጥንት ካንሰር፣ የቆዳ ካንሰር፣ ኦኬ መውለድ አትችሉም የተባላችሁ ሰዎች ለእናንተ መልካም ዜና ይዤ መጥቻለሁ። ኢየሱስ ያድናል። መጀመሪያ መንፈስ ቅዱስ በዚህ ጉዳይ እንድጸልይ ነው የተናገረኝ። ከዛ በኋላ ጥቂት የእግዚአብሔርን ቃል በፊታችሁ ገልጬ እናገርና የመናፍስቱን ዓለም መንግስት አፍርሼ እወጣለሁ ማለት ነው። ስለዚህ በምንም አይነት በሽታ በደሜ ውስጥ ይሄ በሽታ አለ የምትሉ ስኳር ቢሆን ደም ግፊት ቢሆን ምንም አይነት ስም ያለው ስም የሌለው የተገለጠ የተሰወረ በማስረጃ እቤታችሁ ቁጭ ያለ በስውር መድኃኒት የምትወስዱ በመናፍስቱ ዓለም መንግስት የተጠቃችሁ መከራ ውስጥ ያላችሁ መሄጃ መውጫ የጠፋባችሁ ሰዎች ዛሬ ለእናንተ የምስራች አለኝ። ኢየሱስ ያድናል። የዳዊት ልጅ ሆይ ማረኝ አለ በርጠለሚዮስ። የዳዊት ልጅ ሆይ ማረኝ። ኦልሬዲ የዳዊት ልጅ ሆይ ማረኝ ያለው በርጠለሚዮስ ያለ እረፍት የጮህበት ትልቁ ምክንያት በርጠለሚዮስ ስለ ሁለቱ አይኖቹ መብራት ነው የጮኸው። የበርጠለሚዮስ ጥያቄ የበርጠለሚዮስ ጩኸት የስጋ ጩኸት ነው፣ የስጋ ጥያቄ ነው። የዘኪዮስ ደግሞ ጥያቄ የነፍስ ጥያቄ ነው። ዛሬ በቤት እውል ዘንድ ይገባኛልና ፈጥነ ከሾላ ዛፍ ላይ ውረድ ያለው የናዝሬቱ ኢየሱስ ነው። የበርጠለሚዮስ ጩኸት የስጋ ጩኸት ነው። የዘኪዮስ ጩኸት ደግሞ የነፍስ ጩኸት ነው። ኢየሱስ ለስጋ ለጮውም ሰውዬ የስጋ ፈውስን የነፍስ ጥያቄ ለነበረበትም ሰው የአብርሃም ዘር ነውና በእርግጥ ዛሬ ለዚህ ቤት መዳን ሆነ ብሎ መለኮታዊ ፈውስን መዳንን በቤቱ እንዳደረገ በዛ ቤት ላይ የአብርሃም ዘር ነው ብሎ የነፍስ ድነትን ሳልቬሽን የሽዋ እንደሰጠ ለበርጠለሚዮስ የስጋ ፈውስን እንዳደረገ መንፈስ ቅዱስ ጌታ እግዚአብሔር የነፍስም የስጋም ጥያቄ ላለባችሁ ሰዎች መንፈስ ቅዱስ ጌታ እግዚአብሔር በመለኮት ኃይል በትንሣኤው ጉልበት መንፈስ ቅዱስ ጌታ እግዚአብሔር ተአምራት ያደርጋል። የሚያምን ሰው አለ? ይችላል። ኢየሱስ 09 ስልክ ያዙ። አሁን እንወራረዳለን። ለማያምኑ በመናፍስቱ ዓለም ኪንግደም ላሉ ራስ ምታት የሚሆን መለኮታዊ ፈውስን እግዚአብሔር ያደርጋል። እኔ 100% እርግጠኛ ሁኜ ነው የምነግራችሁ። የጉበት በሽታ ዋትኤቨር። አሁን 10 ሰው ነው የምፈልገው። ስምሽ እንዳትናገሪ፣ ስምህን እንዳትናገር፣ አገርህን እንዳትናገር፣ አገርሽን እንዳትናገሪ። በሽታ አለብኝ በቃ አለቀ። ከፈለጋችሁ ድምፃችሁን አነፋንፋችሁ ስልካችሁን ወደ ህዝብ አውጥቼ አላሳይም። ድምፃችሁን ቀይራችሁ ማውራት ትችላላችሁ። ሰንበድ ያቀኛል ብላችሁ ስጋት ከገባባችሁ። ከፈውስ በኋላ ግን አደባባይ ወጣችሁ ስለምትመሰክሩ ዛሬ የምተነብየውን ትንቢት ከቻላችሁ ሪከርድ አድርጉት። ከትላንትና ወዲያ ተናግሬያለሁ አይደል? ፕሮፌሲ ላስት ስለ እሳት ቃጠሎ ስለ ፕሌን ክራሽ ስናገር
በ21 ቀን ውስጥ ሊሆን ያለውን አሁንም ድጋሚ የመሬት መንቀጥቀጥና ሱናሚ ሲቀሰቀስ ያለው ህንድ ውስጥ የባቡር አደጋ ያለው ጀርመን ላይ ፈረንሳይ እያልኩ የተናገርኩ ነበር አይደል? ትንቢቱን ከተናገርን በኋላ ምን ሀፕን አድርጓል? አሁን ድጋሚ እኔ እሱ ማውራት አያስፈልገኝም። ትንቢቱን ከተናገርኳችሁ ከሰዓታት በኋላ ከፍተኛ ሱናሚ ሊቀሰቀስ የሚችል የመሬት መንቀጥቀጥ ሀፕን አድርጓል። ትክክል ላይ እግዚአብሔር ሁሉ ጊዜ በስራ ላይ ስለሆነ የሚናገር የተናገረውን ደግሞ የሚፈጽም አምላክ በዚህ ጉባኤ መካከል በሙላት ስላለ መለኮት የሆነው እርሱ የሽዋ የእግዚአብሔር ልጅ የናዝሬቱ ኢየሱስ በዚህ ጉባኤ መካከል ፈውስን ተአምራትን ያደርጋል። መጀመሪያ እድል የምሰጠው ስለ ፈውስ ስለሆነ 2-3 ቃል ነው ማነበው። ከዛ በኋላ የምታደርጉት ነገር ጉበት በሽታ ቢኖርብ መውለድ ማትቺ ከሆነ ዛሬ ለቅላችኋለሁ ቪዲዮ ተቆጥረው የማያልቁ እህቶቼ እዚሁ ላይቭ ላይ ትንቢት ተናግሬ የዛሬ ዓመት ወንድ ልጅ ትወልጃለሽ ስል ወንድ ልጅ የዛሬ ዓመት ተከታታይ 2 ዓመት ወንድ ልጅ ትወልጃለሽ ብያት 2 ወንድ ልጅ የዛሬ ዓመት ሴት ልጅ ትወልጃለሽ ብያት ሴት ልጅ እነዚህን ሁሉ ዛሬ ለቅላችኋለሁ። ማህበራዊ ሚዲያ ላይ ታያዋቸዋላችሁ። ከአፌ ቃል ጋር የሚሰራ የመለኮት ዓለም ከኔ ጋር ስለሆነ የዳዊት ልጅ ሆይ ማረኝ ነው ያለው። ስለዚህ ከመናፍስቱ ዓለም ባድ ኒውስ ሰምታችሁ በስጋት በመከራ ቀንበር ከብዶባችሁ አንገት የደፋችሁ ከሰው በታች ሆናችሁ በመናፍስቱ ዓለም ኪንግደም ውስጥ የተጠቃችሁ መናፍስቱ ዓለም መንግስት የተከፈተ በር አግኝቶ ትዳራችሁን የመታ ጤናችሁን የመታ ኢኮኖሚያችሁን የመታ ልጆቻችሁን የመታ ዋትኤቨር ዘር ውስጥ የእብደት መንፈስ ቢኖር ልጆቻችሁ ተምረው ከተመረቁ በኋላ በእብደት መንፈስ የተመቱባችሁ አሁን የማይቻል ነገር ነው የምትነግሩኝ። ነብዩ ኤልሳ ልጇን የሞተውን ሬሳ በአልጋው ላይ አስተኝታ እላችሁ እብድ ይለኛል አንዱ። አዎ እኔ አይምሮውን የሳተ ነብይ ነኝ፣ ያበደ ነብይ፣ በሞተ ነገር ላይ ትንቢት የምናገር ነብይ ነኝ። በበሰበሰ በሸተተ ነገር ላይ ትንቢት። አዎ ለስጋዊ ሰው ለፍጥረታዊ ሰው እኔ እብድ ነኝ። እብድ እንኳን በባል ስለ ክርስቶስ ኢየሱስ ስለሆነ ደስ ይለኛል። እብድ አይደለም ሌላ ጨምረ ብሰድበኝ ደስ ይለኛል። ቢኮዝ እኔ ያለውበትን ሌቭል ፍጥረታዊ ሰው ሊረዳው ስለማይችል በመንፈስ ዓለም ልህቀት ስፒሪት ሪልም ውስጥ ያለውን የመለኮትን ሐሳብና አጀንዳ የማወራ የእግዚአብሔር አፍ የተቀባው የእግዚአብሔር ነብይ ስለሆንኩ እሱ እናገራለሁ። ሰሞኑን ባይዘው እንደዚህ ያደርጋለሁ። በኢትዮጵያ ውስጥ እግዚአብሔር አደገኛ ምስጢር ስለገለጠልኝ ምድረ ጠንቋዮች ይሄ ባለፈው ተናግሬያለሁ። ይሄ ጀኒውሊ ቁጭ ብለው እየጠነቆሉ ቅዱሳን ላይ የሚሟርቱትን እግዚአብሔር እንዴት እንደሚያጸዳ ነግሬያቸዋለሁ። 2-3 ቴስቲሞኒ ሰምቻለሁ። አሁን ደግሞ በእኛ ቤት በክርስትና ካባ ተሸፍነው በጥንቁልና በአስማት የተለያየ ነገር ቸርቻቸው ላይ እያጨሱ ቸርቻቸው ላይ እየቀበሩ ሰውን የሚመነዝሩ ከሰው በቃ ይሄ ዝርፊያ ቅሚያ የሚያረጉ በመናፍስቱ ዓለም ኃይል የሚተነብዩና የሚያገለግሉትን ሁሉ የሰማይ አምላክ እግዚአብሔር ስለተናገረኝ ቀናት ጠብቁኝ። እነሱ ላይ የምዘምትበት ቀን ይመጣል። በስነ ስርዓት እነሱ ላይ የምዘምትበት ቀን ይመጣል። የመናፍስቱን ዓለም መንግስት እግዚአብሔር አምላክ ምስክሬ ነው። ባለፈው አንድ ትንቢት ነግሬያችሁ ነበር። ከደመና ውስጥ አንድ እሳት ለሁለት ሲሰነጠቅ ያለው ይሄን ትንቢት የምታስታውሳላችሁ? ለሁለት ሲሰነጠቅ ያለው የቴሌቪዥን ቻናል ያላችሁ አንዱ ጀምሮ ያቆመ 2 የነቢያት ጣራ ቤት ላይ ሄዶ እሳቱ ልክ እንደ መብረቅ ይሄን ትንቢት ማን ነው የሚያስታውሰው? አሁን ባለፈው አሁን እንዲህ ግርግር ሳይነሳ ፕሮፌሲ ታስታውሳላችሁ? ሲነዳ ያለው እግዚአብሔር እርም በሆነ ነገር በድለውኛል ይላል የሰራዊቱ ጌታ እግዚአብሔር። ተመለሱ ፊቴን ፈልጉ በላቸው፣ ባይመለሱ ግን እግዚአብሔር አምላክ እቀጣለሁ፣ ጽዋቸው በፊቴ ሞልቷል የሚል ትንቢት ሲናገር ታስታውሳላችሁ? አንድ እሳት ለሁለት ሲሰነጠቅ ያለው ታስታውሳላችሁ አይደል? በአንዱ ቤት ራሱ ነብዩ ላይ በሽታ፣ አንዱ ቤት ግን ተመለስ ልጅህን ትቀብራለህ፣ ሴት ልጅህን ብዬ ተናግሬያለሁ። ሴት ልጅህን ትቀብራለህ ብዬ ተናግሬያለሁ። እግዚአብሔር ምስጢራትን እየገለጠ ስለሆነ
አይቀጥሉም። የሰማይ አምላክ እግዚአብሔር በአደባባይ ያዋረደ መሰዊያቸውን እየሰነጠቀ ምስጢራቸውን እየገለጠ በእነሱ ጠንቅ ምክንያት መቅደሱና ቤተ መንግስቱ በርኩሳን መናፍስት ኃይል በሚያገለግሉ በሐሰተኛ ነቢያት ተሞልቶ በኤልያስ ዘመን የነበሩ እውነተኛ ነቢያቶች በአለት ንቃቃትና በገደል መሸሸጊያ እንደተጨነቁ እግዚአብሔር ጊዜና ዘመን እስኪያመጣ 3 ዓመት ከ6 ወር እንደፈጀ ነቢዩ ኤልያስ የሐሰት ነቢያት የበዓል ነቢያትን 850 በቄሶን ወንዝ ወስዶ ካሳረዳቸው በኋላ እግዚአብሔር አምላክ ትክክለኛ ነቢያቶቹ ወደ ስፍራቸው እንደተመለሱ አሁን በኢትዮጵያ 3 ዓመትም 4 ዓመትም ተቆጥሮላቸው 5 ዓመትም ተቆጥሮላቸው ዘመናቸውን ጨርሰዋል። በመናፍስቱ ዓለም ሲስን የተቀበሉ አዋሽ ሸለቆ ይሄዱ የሚያስደግሙ የሚያስመትቱ ሱዳን፣ ኡጋንዳ፣ ናይጄሪያ በየ3 ወሩ ህንድ ሀገር በየ6 ወሩ በየዓመቱ ፕሮግራም የላቸው አገልግሎት የላቸው እዛ የሚያደርጉት ኮንፈረንስ አንድ ነገር በሌለበት እየተመላለሱ ጥንቁልና የሚያደርጉ በጥንቁልና ቅዱሳንን እየሳቡ ብራቸውን የቅዱሳንን የሚበዘብዙ ወንበዴዎች ሁሉ አምላክ እግዚአብሔር ምስክሬ ነው። ሳር ከምድር እንደሚነቀል እኔ እራገማለሁ። የርግማን ቃል እያወጣው እነዚህ ደጋሚ ሐሰተኛ ነቢያቶች ላይ እነቅላለሁ። ቢኮዝ በእነሱ ጠንቅ ምክንያት እውነተኛ ነቢያቶች የእግዚአብሔርን የቃል ኪዳን ታቦት የተሸከሙ በረሃብ በመከራ በምጥ ጫማቸው ተንሻፈው የሚበሉት የሚጠጡት አጥተው የእውነትን ወንጌል ይዘው በአለት ንቃቀትና በገደል መሸሸጊያ ውስጥ ነው ያሉት። ይሄ አሁን ታይሙ አይደለም። እገልጣለሁ መንፈስ ቅዱስ ከኔ ጋር እኔና ክርስቶስ እልፍ ስለሆነ ተዋግተን እናሸንፋቸዋለን። እናንተም ከኔ ጋር ትጸልያላችሁ። 21 ቀን ጾም ጸሎት ይዤ እዘምትባቸዋለሁ። ምስጢራቸውን እግዚአብሔር ስለገለጠ በፊቴ በየሱዳን በየኬንያ በደም ስሙን በየዩጋንዳ ናይጄሪያ ህንድ ሀገር ዱባይ ላይ እየተመላለሱ በየመድረኮቻቸው ላይ ጭሳጭስ የሚያጨሱ መድረክ ጀርባ የተቀበረ አስማትና ድግምት ያላቸው የማመልከው የሰራዊቱ ጌታ እግዚአብሔር ምስክሬ ያ ነቢይ ዘንድሮ ወጥቶብናል ትላላችሁ። እግዚአብሔር መሰዊያችሁን ያፈርሳል። ከይሁዳ የመጣው ነቢይ መሰዊያ ሆይ ትሰነጠቃለህ፣ በዚያን ጊዜ ምልክቱ ይሄ ነው ተብሎ እንደተናገረ መሰዊያው እንደተሰነጠቀ መቃብሮች እንደተከፈቱ በመቃብር ውስጥ ያሉ አጥንቶች በዛ መሰዊያ ላይ እንደተቃጠሉ ንጉሱ ያዙ ሲል እጁ በላዩ ላይ እንደደረቀ ምንጫችሁ ይደርቃል፣ አስማታችሁ ይደርቃል፣ መተታችሁ ይደርቃል፣ ድግምታችሁ ይደርቃል። አምላክ እግዚአብሔር በኢትዮጵያ ምድር ያዋርዳችኋል። አትቀጥሏትም። ገሚሱ እስር ቤት ይገባል፣ ገሚሱ ይዋረዳል፣ ገሚሱ ቴሌቪዥን ቻናሉን ይዘጋል፣ ገሚሱ ከስሮ መንፈሱ መጥቶ ቤቱ ሞትና ሐዘን ገብቶ እግዚአብሔር አምላክ በአደባባይ የናንተን ውርደት ለኢትዮጵያ ሕዝብ የሚያሳይበት ዘመን ሩቅ አይደለም። ግማሹ ልጁን፣ ግማሹ ሚስቱን፣ ግማሹ እናቱን በቅርብ ጊዜ ይቀብራል። ስላየው ነው የምናገረው። እያንዳንዱን እየተረተርኩ እናገራለሁ። ፕሮፌሲውን በስነ ስርዓት 1 2 3 4 ብዬ 10 ምናምን ነቢያት ላይ እናገራለሁ። አምላክ እግዚአብሔር በእውነት ቀብቶኝ ከሆነ ከኔ ጋር ይሰራል። አለበለዚያ ይሄን ወንጌል አስቀምጬ ኩሊ ተሸክሜ ይበላሉ። አንቀጥልም። አብረን እየሸቀጣችሁ እያስደገማችሁ እያስመተታችሁ ትውልዱ ላይ አዚምና ድንዛዜ እያደረጋችሁ የውሸት ተአምራት ሚራክል እያሳያችሁ አትቀጥሉ። ወንጌል ይሰበካል፣ የታመሙ ሰዎች ይፈወሳሉ፣ የታሰሩ ነፃ ይወጣሉ። እናንተ ቤተክርስቲያን ሰው ከነቀንበሩ ገብቶ ከነቀንበሩ እየወጣ ከነሸክሙ ገብቶ ከነሸክሙ ከነበሽታው ገብቶ ከነበሽታው እየወጣ ከነቋጠሮ ከነመከራው ከነቀንበሩ ከነህመሙ እየገባ እየወጣ በፍጹም አትቀጥሉ። እግዚአብሔር አምላክ በጌታ በኢየሱስ እንደ ኃያል ደግሞም እንደ ጨካኝ ይወጣባቸዋል። ኢን ጂሰስ ማይቲ ኔም እግዚአብሔር አምላክ እናቱን የሚቀብር ነብይ ያሳይቶኛል። ቴሌቪዥን ቻናል ያለው ራሱ የሚቀብር አሳይቶኛል። ሴት ልጁን የሚቀብር አይቻለሁ። አባቱን የሚቀብር አይቻለሁ። እህት ወንድሙን የሚቀብር አይቻለሁ። ሞት ይሆናል። ተመለስ፣ ንስሐ ግባ። እሺ ብትል ብትታዘዝ የምድሪቱን በረከት ትበላለህ። እግዚአብሔር ፊቱን ያዞርልሃል፣ ይራራልሃል። እንደገና እግዚአብሔር ያቆማል። አይ ብትል ብታምጽ የእግዚአብሔር ሰይፍ ይበላል። መልአክ በፊታችሁ ወጥቷል። ዛሬ እነግርሃለሁ እንደ ነቢይ የበቀል መልአክ በፊታችሁ ወጥቷል። በኢትዮጵያ ምድር በመናፍስቱ ዓለም በዊሽክራፍት ስፒሪት አትቀጥሏት። የዊሽክራፍት ስፒሪት ነው፣ አትቀጥሉም። እግዚአብሔር በፊታችሁ ይቆማል።
መንገዳችሁ ዳጥና ጨለማ ይሆናል። የእግዚአብሔር መልአክ ያስጨንቃችኋል። እመኑኝ፣ እግዚአብሔር አምላክ ምስክሬ ነው። ይሄን ተናግሬያለሁ። እጋጫችኋለሁ፣ ደግሞ አሸንፋችኋለሁ። የማሸንፋችሁ እናንተ በተገዳደራችሁት አምላካችሁን በጣዖት በቀየራችሁት በሰራዊቱ ጌታ በሕያው በእግዚአብሔር ስም መጥቼ ያሸንፋችኋል። አምላክ እግዚአብሔር ከአፌ ቃል ጋር ይሰራል። ኢየሱስ ያድናል። ይበቃናል። ተመልሼ ስለምመጣ በዚህ ጉዳይ ማለት ነው። ስልክ ቁጥር ያዙ። የታመማችሁ ሰዎች ጉበት በሽታ፣ ስኳር ደሜ ውስጥ አለ፣ የካንሰር ታማሚ ነኝ፣ የደም ግፊት ታማሚ ነኝ፣ መካን ነኝ፣ መውለድ አልችልም የምትሉ ዘራችን ውስጥ የእብደት ስፒሪት አለ ማለት እኔ የምተነብየውን ተነብያለሁ። ችግራችሁ እንድትናገሩ ፈልገው ነብዩ ኤልሳ ጊያዝ ሊያረቃ ሲወድ እግዚአብሔር ነገሩን ከኔ ሰውሮታልና ይቺ ሴት ልቧ አዝኗልና ተዋት ነው ያለው። መጣች። ምን አድርግልኝ ዘንድ ትወጃለች ነው ያላት። ምንድነው ሲላት እኔ ልጅ ለመንኩነ ያ የሰጠኸኝ ልጅ ኦሬዲ ሞቷል አለችው። በትሬን ያዝ። በመንገድ ማንም ሰው ሰላም ቢል ሰላም እንዳትል ሂድና ከሬሳው በላይ በትሩን አስቀምጥ ነው ያለው። ነብዩ ኤልሳ ብላቴናውን ከላከው በኋላ ከኋላው ተከትሎ መጥቶ በሬሳው ላይ ተኝቶ እስትንፋሱን ወደሱ እፍ ብሎበት የሞተውን ሕያው አድርጎ የሞተው ልጅሽ እነሆ በሕይወት አለ ነይና ውሰጂ እንዳላት እግዚአብሔር በዛ ቤተሰብ ላይ ትንሣኤን እንዳደረገ ተአምራት እንዳደረገ እግዚአብሔር ተአምራት የሚያደርግበት ማለዳ ስለሆነ ስለዚህ የተለያየ ምድር ያላችሁ ኤርትራውያን፣ ኢትዮጵያውያን እንደ እግዚአብሔር ነብይ ይናገራሉ። እግዚአብሔር ነፃ እንዲያወጣችሁ ቀንበራችሁን እንዲሰብር የምትፈልጉ ሰዎች 0902 987373 በሌላ ስልክ እየደውላችሁ ሁለት ቃል አነባለሁ ከመጽሐፍ ቅዱስ ስለ ፈውስ ስትደውሉ በዋትስአፕ ላይ መደወል ትችላላችሁ። በስነ ስርዓት እጸልያለሁ። ከዛ ቴስቲሞኒ ወዘነ በጣም ሾርት ዴይ ውስጥ ምስክርነት ይዛችሁ ትመጣላችሁ። አምላክ እግዚአብሔር ለቃሉ ታማኝ ስለሆነ መንፈስ ቅዱስ ጌታ እግዚአብሔር ተአምራት ያደርጋል። መቼ? አሁን በዚህን ሰዓት ማለት ነው። ይሄንን ልጸልይ ነው የመጣሁት። ሃሌሉያ። ሂሊንግ ይሆናል። ከብሉይ ኪዳን አንድ ቃል አነባለሁ። ዘጸአት ምዕራፍ 15 ቁጥር 26 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አንተም የአምላክን የእግዚአብሔርን ቃል አጥብቀ ብትሰማ በፊቱ የሚበጀውን ብታደርግ ትእዛዙንም ብታደምጥ ሥርዓቱን ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ በማን ላይ? በግብፃውያን ላይ ያመጣሁትን በሽታ። ዋው! በግብፃውያን ላይ በደንብ ስሙኝ። በግብፃውያን ላይ ያመጣሁትን በሽታ አላደርስብህም። እኔ ፈዋሽ እግዚአብሔር ነኝና። እኔ እግዚአብሔር ምንክ ነኝ? ፈዋሽ ነኝና በግብፃውያን ላይ ያመጣሁትን በሽታ በግብፃውያን ላይ ስልክ ማንሳት ጀምሬያለሁ። ጸጋና ሰላም የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። ሄሎ፣ ስምሽንም እንዳትናገሪ፣ ምንም ነገር አልፈልግም። ያለሽበትንም አገር እንዳትነግሪኝ። ምን አይነት በሽታ በምን አይነት መከራ ውስጥ ነው ያለሽው? እግዚአብሔር ምን ያደርግልኝ ዘንድ ተወጃለሽ? እሺ፣ ስኳር በሽተኛ ናት። እሺ፣ እንደገና ለኔም ደግሞ እንድትጸልይልኝ እፈልጋለሁ። እሺ፣ እግዚአብሔር በቃ እንዳገለግለውና እንድወጣ ጌታ ይረዳል። ኦኬ። ጻድቅና ቅዱስ ኦኬ። ሆሊ ስፒሪት ቴንክ ዩ ሎርድ ጂሰስ። እሺ፣ እንትን ያዥልኝ ሲነካሻ ያለው ራይት ናው touch Holy Spirit touch እሳት ይለፍ አባ እሳት right now መንገዷን የሰጋ የአውሬ መንፈስ ጨለማ ትዳር የሚመታ ሲንግል ማም የሚያረግ ዘር ውስጥ የሚሰራ እርግማን በኢየሱስ ስም ሰብሬያለሁ።
ቀጥል መንፈስ ቅዱስ ቀጥል አባቴ መንፈስ ያልተለመደ እሳት እንግዳ የሆነ ክብር ቀጥል ታች ሆሊ ስፒሪት ቀጥል አባ እንዳስለመድከኝ የኔ አባት እንዳስለመድከኝ ቀጥል ቀጥል በኔ ላይ ያለ ክብር በሷ ላይ በጥፍ ይምጣ በእጥፍ yes 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 እሰይ እሰይ መታደስ ሆነ ይለኛል መታደስ ሆነ መታደስ ሆነ መታደስ ሆነ ቀጥል አባቴ መንፈስ ጀግናው መንፈስ ቅዱስ የህይወት መንፈስ የተአምራት መንፈስ የክብር መንፈስ የኃይል መንፈስ የበቀል መንፈስ የትንቢት መንፈስ የኃይል መንፈስ ቦይ ቶይ ሳቶይካ አና ሳኒያሎ ሳካባያ ኢና ሀቶይ አላ ሀቶይሳ ይው እሳት የገባ ነው በእግሮቿ ውስጥ yes የትንሳኤ መንፈስ የክብር መንፈስ የኃይል መንፈስ yes እሳት የበቀል መንፈስ ተበቀየዋለሽ ሰይጣን ጉዱ ፈላ አውሬው ጉዱ ፈላ ደጋሚው ጉዱ ፈላ መተተኛ ጉዱ ፈላ እሳት ቀጥል Thank you. Amen. 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 Say. Thank you, Lord Jesus. እግዚአብሔር እንደዚህ ይልሻል ፍጹም መታደስን በህይወትሽ ላይ አደረኩኝ የዘመናት ቀንበር ተሰበረ መሰዊያ በኢየሱስ ስም ታደሰ የወደቀችውን የዳዊትን ድንኳን አነሳለሁ ተብሎ እንደተጻፈ አምላኬ እግዚአብሔር እንደገና ነገርሽን አነሳለሁ ይለኛል የሳምሶንም ጸጉር እንደገና ማቆጥቆጥ ጀመረ ተብሎ እንደተጻፈ ነገሮችሽ በኢየሱስ ስም ማቆጥቆጥ ጀመሩ ጸጋ ተመለሰ ክብር ተመለሰ እሳት ተመለሰ ኃይል ተመለሰ መገለጥ ተመለሰ ትንቢት ተመለሰ ህልሞችሽ ተመለሱ ተመለሰ yes አባ በውሃው ላይ ክብር ይቀመጥ እሳት ይቀመጥ ኃይል ይቀመጥ ውሃው ላይ የስኳርን በሽታ የሚነቀል ፍጹም የሆነ የልጅ የክርስቶስ የደም ጉልበት ስለተቀመጠ አመሰግንሃለሁ ብላቴናዋ in Jesus mighty name ተፈወሰች አሜን ፍጹም መለኮታዊ ፈውስ ሆነ ጮይና አሜን በይ አሜን በጌታ በኢየሱስ ስም ምንም አይነት መድኃኒት አትወስድም ፍጹም መለኮታዊ ፈውስ ሆነ አሜን ረገምኩ የስኳር በሽታ የተረገመ ይሁን ነቀልኩ የስኳር በሽታ የተነቀለ ይሁን ከምንጩ ነቀልኩ በኢየሱስ ስም ተነቀለ አሜን ውሃውን ታጠጫታለሽ የፈለግሽበት ወስደሽ አስመርምሪያት
ነፃ የሚል ወረቀት ይዘሽ ትመጫለሽ? እሷ ትምህርት ቤት ናት፣ እኔ እጠጣለሁ። እኔ ጋር አትኖርም፣ ትምህርት ቤት ነው የምትኖረው። ውሃውን በምንም ተአምር ቢሆን ወስደሽ ከሷ ጋር አገናኝ። ፈውስ ይሆናል፣ ፈውስ ይሆናል። ውሃውን አገናኝ። ብለድ ኦፍ ጂሰስ አስመርምሪያት። ነፃ የሚል ወረቀት ይዘሽ ነይ። ጊዜ ስትመጪ በአደባባይ ራስሽን ገልጠሽ ትመሰክሪያለሽ። በጣም የሚገራርም መገለጦችን ያን ጊዜ ነግርሻለሁ። አሁን ላንቺም ለቤትሽም ሴፍቲ ስምሽንም ምንም ነገር አልናገርም። you are blessed። ብሩክነሽ ሰላም ሁኚ። አሜን። you are blessed። ቀጥሉ። ማንም ሰው መደወል ይችላል። በየትኛው ምድር ጫፍ በሰው አእምሮ የማይቻል ለእግዚአብሔር ደግሞ ይቻላል። ይቻላል። የኔ ኢየሱስ ተአምራት የሚያደርግበት ምሽት ነው። ዛሬ ካንሰርና HIV ቫይረስን መቅጣት እፈልጋለሁ። እግዚአብሔር ተአምራት ያደርጋል በኢየሱስ ክርስቶስ ስም። ትልቅ ቴስቲሞኒ ነው የምሰማው፣ ምስክርነት። ሄሎ ሄሎ፣ ሻሎም ቱ ዩ። እንደምን ነሽ? ስምሽ እንዳትናገሪ፣ ማንነትሽ እንዳትናገሪ፣ አደራሽን አገርሽንም እንዳትናገሪ። በምን ጉዳይ ተጨንቀሻል? ልዑል እግዚአብሔር ጣልቃ ይግባ። በጤናና በአገልግሎት ምን አይነት ፈውስ ይሁን? ጤናዬን ግማሽ እና ከጭንቅላቴ ጀምሮ እስከ እግሬ ዶክተርም ጋር ሄጄ በሽታው ሊገኝ አልቻለም፣ ግን እንደ ነርቭ ነው የሚያደርገኝ። የነርቭ በሽታ። ኦኬ አባ እጸልያለሁ። ውሃ እንደያዥልኝ ሞጎሳ ኪዳ ባርዳላባሲያ ኮርዳላቫኒያ ኮባሳ ካባርዳላቦስ ነበር ተብሎ በቃል እንደተጻፈ የክብር መንፈስ በዚህ ውሃ ላይ በሙላት እንድትቀመጥ እኔ ባሪያ በናዝሬቱ ጌታ በኢየሱስ ስም ቃል አወጣው። በጌታ በኢየሱስ ስም ፍጹም መለኮታዊ ፈውስን የሚያረግ የተአምራት መንፈስ፣ የክብር መንፈስ፣ የትንሳኤው መንፈስ፣ የመለኮት ኃይል በውሃው ላይ በኢየሱስ ስም ይቀመጥ። በናዝሬቱ ጌታ በኢየሱስ ስም በውሃው ላይ ይቀመጥ። አሜን። ኖካ ሳኪዳ ረባሺላ አሮደ አሊያቫ ካባርዳና ማጋባያ ሎይዳ ሲና አኮርዳል ባሺላ ሐኩር በሲልካ ምንድነው ማየው? በመንፈሴ ልተንብይብሽ ልናገር። ኦኬ ላይሽ ላይ የእግዚአብሔር መለኮታዊ ጥሪ አለ። ጥሪው ደግሞ የነቢያት መንፈስ ነው። Yes, thank you Father, thank you Holy Spirit, thank you። ቆይ አንዴ ስሚኝ። ላይሽ ላይ ጄኒውን የሆነ የነቢያት ስፒሪት አለ። ነገር ግን በጣም በሚያሳዝን ሁኔታ አንድ በዘር ግንድ ውስጥ የሚሰራ ጨለማ መንፈስ ያለው ነገሮችን ወደ ኋላ ዲላ የሚያደርግ የሚያዘገይ መንፈስ ነው ማየው። ይሄ መንፈስ ልክ አንቺ እንደተናገርሽው ፓራላይዝድ አድርጎ አልጋ ቁራኛ ሊያረግ የወጣ መንፈስ የበቀል መንፈስ ነው። መንፈስ ቅዱስ ጌታ እግዚአብሔር ያወራኛል። አምላኬ እግዚአብሔር ዛሬ ይለኛል ከልጄ ላይ ይሄንን ቀንበር በኢየሱስ ስም ሰብሬዋለሁ። አሜን። በኢየሱስ ስም ሰብሬዋለሁ። አሜን። በኢየሱስ ስም ሰብሬዋለሁ። በኢየሱስ ስም ሰብሬዋለሁ። ደና ሳኪዳር ዳላኮርታ ካፓርታ ካባያ ኤና ሳኪዳል ዶሮቶ ኮዶ ማኑር በሺላ አክራቲያኖ ሳካባያ ጆይ ሳቲለፍ 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 ፈውሲውን የነርቭ በሽታ ልቀቅና ሂድ ጎ ዘር ውስጥ የሚሰራ አንድ ሰው አያለው። ዝም ብዬ ልናገርብሽ። በላይ የሚባል ሰው ያለው በላይ እንጀራ አባትሽ ነው። in Jesus mighty name ኤደን ማናት? ኤደን እኔ ነኝ። አባቴ በጌታ በኢየሱስ ክብር እሳት መንፈስ ኃይል በእህቴ በነብይቷ በኤደን ላይ እንዲቀመጥ ነው ባሪያ ጸልያለሁ። አሜን። የነቢያት መንፈስ ያገኛት፣
እሳት ያገኛል። አሁን የማትችለው የማትቋቋመው የመለኮት ኃይል በሷ ላይ እንዲቀመጥ ጸልያለሁ። ራይት ናው መንፈሴን ካት ክብሬን ካት ኃይሌን ካት ታች ሆሊ ስፒሪት ቀጥል መንፈስ ቅዱስ ቀጥል መንፈስ ቅዱስ ቀጥል መንፈስ ቅዱስ Yes. Yes. Tula sakiato sapar dalavakianos. Yes. Yes, touch Holy Spirit. Touch Holy Spirit. የበቀል መንፈስ የኃይል መንፈስ የትንሣኤ መንፈስ thank you father ቼክ አርጊ የፈለግሽበት ሆስፒታል right now የነርቭ በሽታ ካንቺ ላይ በኢየሱስም ተነቅሏል አሜን አንድ የብሌሲንግ ቃል አውጣብሽ የእግዚአብሔር ሴት አሜን ላንቺ መሆን የሚገባ በመናፍስቱ ዓለም ኪንግደም ውስጥ ያለ ብርና ወርቅ በኢየሱስም የተለቀቀ ይሁን አሜን በኢየሱስም የሚያስፈልግሽ በጀት ሁሉ የተለቀቀ ይሁን አሜን በጌታ በኢየሱስም ሰማያትን ምድርን አዛለው በተራሮች ላይ የውዴ ቃል እየዘለለ ይመጣል ተብሎ እንደተጻፈ ላንቺ የሚሆን ብሌሲንግ እየዘለለ እንዲመጣ አዘዝኩኝ ባዶ ነገሮች ሁሉ በመለኮት ኃይል የሞሉ ይሁኑ አሜን በዘመንሽ ሁሉ ራስ እንጂ ጅራት አትሁኚ in Jesus mighty name you are blessed ባረከሻለሁ አንድ ነገር ልመክርልህ የዛቤት ሰው እሺ ከ3 ቀን በፊት በህልሜ አይቼክ ነው የገባሁት በህልሜ ከ3 ቀን በፊት ስጸልይልኝ ስላየው ነው ጌታ ስላሳየኝ ነው የገባሁት amazing ጌታ ዘመንን ይባርክ ሁሌም እባርካለሁ ሁሌም በጸጋ በሙሉ ልቤ መንፈስ ቅዱስ ባንተ እንደሚሰራ ሙሉ አምናለሁ የጌታ መንፈስ አረጋግጦልኝ አንተ የእግዚአብሔር ባሪያ ነህ አሜን 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 ሃሌሉያ አሜን አሜን ያማቱስ ከማንም ሊቆም አይችልም በፊት ኢየሱስ ጌታ አሜን ካሮዳ ባስኬ ማሮዳ በመታመጣቸው መልክ ሁሉ እኔ በጌታ መንፈስ ጸልያለሁ በጣም እርግጠኛ ነኝ አንተ ከሰማይ የተላከ የተቀባ የእግዚአብሔር ባሪያ ነህ አሜን ክብሩን ጌታ ይውሰድ ያማቱስ ከአደባባይ ላይ መሰክራለሁ አሜን praise God thank you Holy Spirit amen praise God say you are blessed Bruknesh prophet you are blessed the name of Shalom እግዚአብሔር ሴት you are blessed የኔ ተወዳጆች ባካችሁ በሌላ ስልክ ቁጥር አትደውሉ ሰዎች እግዚአብሔርን ጸጋ እንዲካፈሉ አሁንም እንዳትሳሳቱ እየተናገርኩ ነው ያለሁት የታመሙ ሰዎች እግዚአብሔር ቴስቲሞኒ ይዘው ስለሚመጡ ለስጋም ለመንፈስም መለኮታዊ ፈውስን እግዚአብሔር ስለሚያረግ በመንፈስ ቅዱስ ምሪ ስለማገለግላችሁ ስጋችሁ ላይ በሽታ ያለባችሁ ሰዎች ልክ እንደዚህ እንዳውን እንደ ህቴ በጣም መንፈስ ቅዱስ ጫን ካለ ብቻ ነው ስምናገረው ነገር ግን ስማችሁን አልገልጥም ምስጢር አልገልጥም እግዚአብሔር ከናንተ እንዲነቅል የምትፈልጉት ከልጅነት ጀምሮ የተከተለ ዘመናችሁን ያቀነጨረ ፍሬንድ አታፈሩ ያረጋ በረከታችሁን ዴስቲኒያችሁን ያዘ ጤናችሁን ትዳራችሁን ያዘ ለብዙ አመታት ተደብቃችሁ መድኃኒት እንድትወጡ ምክንያት የሆናችሁን በሽታ የሰማይ አምላክ እግዚአብሔር የሚነቅልበት ማለዳ ስለሆነ እጸልያለሁ የሰይጣንን መሰዊያ እሰነጥቃለሁ አምላክ እግዚአብሔር ድንቅና ተአምራት ያደርጋል ለ10 ሰዎች እድል እሰጣለሁ ክብር ለመንፈስ ቅዱስ ይሁን መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ እንደዚህ ይላል ከናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ በጌታ በኢየሱስ ስም
እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። ምንን ሰርቶ እንደሆነ? ኃጢአትንም ሰርቶ እንደሆነ ይሰረይለታል። ኢየሱስ ያድናል። ፕሊስ በዚህ አይፎን ላይ የምትደውሉ ሰዎች አገልግሎቴ እንዲቋረጥ ምክንያት እየሆናችሁ ነው። ዘግቼ ነው የምወጣው። ቃል ደጋግሜ አልናገርም። ምን ይላል? ይሰረይለታል። እርስ በራሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለችና። አይፎን ሻሎም ቱ ዩ ለእናቴ እንድትጸልይልኝ ጨጓራና የወገብ በሽታ አለበት። እኔም የብርድ በሽታ አለብኝ። እንድትጸልይልኝ ፈልጌ በጌታ በኢየሱስ ስም የትኛውም የበሽታ ቀንበር ከዘራችሁ ላይ የተሰበረ ይሁን። አሜን። የተነገረ የተወረወረ ቀስትና ፍላጻ የተገለበጠ ይሁን። አሜን። የትኛውንም የበሽታ ስም ያለው ስም የሌለው የተገለጠ የተሰወረ በትንሳኤው ጉልበት በመለኮት ኃይል በናዝሬቱ ጌታ በኢየሱስ ስም አነሳዋለሁ። ከዚህ ማለዳ ከዚህ ቀን ጀምሮ በኢየሱስ ስም እየተነሳ ይሁን። እብቅ በንፋስ እንደሚበተን በናዝሬቱ ጌታ በኢየሱስ ስም እበትነዋለሁ። የተበተነ ይሁን። እስቲ ዘመኔ በይ አንቺ ዘመኔ በይ። በባርነት በሰው ቤት በሰው ስራ ላይ በቅጥረኝነት አያልቅም በይ። እግዚአብሔር በይ የራሴን የበረከት ምንጭ በኢየሱስ ስም ይከፍትልኛል። እነግዳለሁ በይ። እሺ እነግዳለሁ በይ። ሄሎ ይሰማል? የኔት እነግዳለሁ በይ። አተርፋለሁ በይ። ምንድነው የምትሰሪው? ሰው ቤት ነው የምትሰሪው? ምንድነው ሰው ቤት የምትሰሪው? እኮ ምንድነው ሰው ቤት የምትሰሪው? እየሰማችሁ ነው? በሰው ቤት በቅጥረኝነት ዘመኔ አያልቅም በይ ያልኳት ነው። እየሰማችሁ ነው? የነቢያት መንፈስ የትንቢት መንፈስ ጀኒውሊ ነው የምተነብየው። ጸጋና ሰላም የመንፈስ ቅዱስ ህብረት ካንተ ጋር ይሁን። ያው ራሴን ያመኝ ስራ መስራት አልችልምና በጣም ራስ ምታት አለብኝ። ከባድ ራስ ምታት። እግዚአብሔር ሰው እንደጸልይልኝ ነው። አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም ፍጹም መለኮታዊ ፈውስ እንዲሆን ይህንን ራስ ምታት ከላዩ ላይ እንድትነቅል እግዚአብሔር በሱ ጉዳይ ጣልቃ እንድትገባ ጎዳናውን እንድታቀና በሮች እንዲከፈቱ የዘመናት ቀንበር እንዲሰበር በጌታ በኢየሱስ ስም እንደ ነቢይ እጸልያለሁ። ከዚህ ቀን ጀምሮ ይህንን በሽታ ፈልገው እስከማያገኘው ድረስ በክርስቶስ ኢየሱስ ስም ሳር ከምድር እንደሚነቀል በኢየሱስ ስም ነቅየዋለሁ። በኢየሱስ ስም ተነቅሏል። አሜን። በአንተ ላይ በጠላትነት የሚነሱ ሁሉ በኢየሱስ ስም የተወጉ ይሁኑ። አሜን። ምላሳቸው ከተናጋቸው ጋር የተጣበቀ ይሁን። አሜን። መንገድህን የሚዘጉ በረከት ላይ የወጡ አሜን። ከፍታ ላይ የወጡ ወራ ካዳ ሳክረ ቴሌቪዥን ሀክራዳ ላባጋባያ ሌላ ስልክ ገባ በላዩ ላይ የሆነ ስልክ እየጸለይኩ ነበረ። ያንቺ ስልክ ገብቶ ነው እዚህ ላይ እንዴት ተነሳ? እሺ ሰላም ላንቺ እንደምን ነሽ? እግዚአብሔር ይመስገን። በጌታ በኢየሱስ ስም የትኛውም ቀንበር የተሰበረ ይሁን። አሜን። ፈውስ ይሁን። አሜን። ይህን የተሰወረ የጨለማ በሽታ የተነቀለ ይሁን። አሜን። ከኦሮሚያ ክልል የሚወረወር ጦር ያለው መንፈስ ዓለም ላይ የተቆረጠ ይሁን። አሜን። ኦሮሚያ እውነት ነው። ኦሮሚያ እውነት ነው።
በጌታ በኢየሱስ ስም የተነቀለ ይሁን። አሜን የሚቋቋምሽ በኢየሱስ ስም የተገለበጠ ይሁን። አሜን ቀንበር ሁሉ ይሰበር፣ እስራቶች ይበጠሱ። አሜን አንዳንድ ጊዜ በኃይለኛ ጨጓራን አታክ የሚያደርግ ስፒሪት አለው። በናዝሬቱ ጌታ በኢየሱስ ስም እነቅለዋለሁ። ለዘላለም የተነቀለ ይሁን። አሜን ኤኒ ሊሚቴሽን ስፒሪት ከዘመንሽ ላይ ይነሳ። አሜን እርግማን የተገለበጠ ይሁን። አሜን እርግማን የተገለበጠ ይሁን። አሜን አንድ በጣም የምወደው ፕሮፌት አለ፣ ቤካ ደምሴ ይባላልና ደምሴ የሚል ስም ሰማለሁ። አባቴ የሱ አባት ደምሴ ነው። የቤካ አባት ደምሴ ነው። ያንቺም አባት ደምሴ ነው። ኢየሱስ ያድናል። አያለው ኢን ጂሰስ ማይቲ ኔም። ኤኒ ዘር ውስጥ የሚሰራ ስጋ ደም አጥንት እየቆጠረ የሚመጣ ነገርሽን ወደ ኋላ የሚጎትት ኤኒ ሊሚቴሽን ስፒሪት እገለብጠዋለሁ። ለዘላለም የተገለበጠ ይሁን። አሜን የተወረወረ ጦርና ቀስት በኢየሱስ ስም በመለኮት እሳት የተበላ ይሁን። አሜን ፍጹም መለኮታዊ ፈውስ ባንቺ ላይ ተቀመጠ። አሜን ቤትሽ በሰላም ይሞላ። አሜን ጓዳሽ በሰላም ይሞላ። አሜን የተዘጉ በሮች ይከፈቱ። አሜን የዘመናት ቀንበር ይሰበር። አሜን እስራቶች ይበጠሱ። አሜን ኤኒ የዊሽክራፍት ስፒሪት ዘር ውስጥ የሚሰራ የጨሌና መቺሳ መንፈስ የተገለበጠ ይሁን። አሜን በኢየሱስ ስም የተገለበጠ ይሁን። አሜን ዳይ ታላ ሳካታ 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 ጌንዳር ከዳል ከዳል ከቱ አቱታ ሳኪታ ማኑር በሺላ ሀካታ ከባያ አንድ ፎቶ ላይ ዘር ላይ የሚሰራ የጨሌ መንፈስ አንድ ፎቶ ላይ የሚሟርት ምርቃት ይመስላል፣ ግን ምርቃት አይደለምና ታዱ 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 ስሜ ነው። ጂሰስ ማይቲ ኔም። ታዱ ያንቺ ስም ነው አይደል? በናዝሬቱ ጌታ በኢየሱስ ስም ከዚህ ማይክሮ ሰከንድ ጀምሮ ስምሽን ነፃ አውጥቼዋለሁ። አሜን ቤትሽን ነፃ አውጥቻለሁ። አሜን ህይወትሽን ነፃ አውጥቻለሁ። አሜን ከፍታሽን ነፃ አውጥቻለሁ። አሜን የነካሽው ሁሉ የተባረከ ይሁን። አሜን የነካሽው የተባረከ ይሁን። አሜን የረገሽውን ውረሺ። አሜን አስፈሪነት ባንቺ ላይ ይቀመጥ። አሜን ሞገስና ልዩነት ብልጫ መንፈስ ባንቺ ላይ ይቀመጥ። አሜን ግንባርሽ ከቡላ ድንጋይ ይልቅ እንደ አልማዝ የጠነከረ ይሁን። አሜን የምትነቂው የተነቀለ ይሁን። አሜን የምታፈርሺው የፈረሰ ይሁን። አሜን የድልነሽ መንፈስ ለዘላለም አንቺ ላይ ይቀመጥ። አሜን ኔም ኦፍ ጂሰስ ተፈጸመ። አሜን አሜን። ዩ አር ብለስድ። አሜን አሜን ተባረክ። You are blessed in Jesus' name. አሜን You are blessed in Jesus' name. አሜን ምስክርነት ይዘሽ ትመጫለሽ እህቴ። አሜን ቻው፣ ሰላም ሁኚ። ቻላ ሳካላባና ሲካ አርዳላ ኩራባሃሺ ለሐካዳ ሳኪዳ ባካባያ ካውራሃባስ እኔ እንትን እፈልጋለሁ። የማይቻል ነገር ለምሳሌ HIV ያለብኝ ሚል ሰው እፈልጋለሁ። የማመልከው የሰራዊቱ ጌታ እግዚአብሔር ምስክሬ ነው። ወይ ካንሰር አለብኝ የሚል ከባድ በሽታ በቃ ሄሎ ማይቻል ከባድ በሽታ ከሐኪሞች በላይ የሆነ በሽታ ከሰው በላይ የሆነ ከናንተ አይምሮ በላይ የሆነ የምፈልገው እሱ ነው። እየነገርኳችሁ ነው። መንፈስ ቅዱስ ጫን ካላለኝ ስማችሁንም የናንተን ሚስጥር አልገልጥም። ብቻ ፈውስን ሊሆንላችሁ ፈልጋለሁ። መጽሐፍ እንደዚህ ይላል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ደዌዎች፣ የታመሙ የታሰሩ ይድናሉ። እኔ ያላልኩ መጽሐፍ ቅዱስ ነው የሚለው። ይድናሉ። መጽሐፍ ቅዱስ እንደዚህ ይላል። ሚልኪያስ፣ ትንቢተ ሚልኪያስ ምዕራፍ 4 ቁጥር 2 ላይ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስ ሂሊንግ
በደም ስሙኝ እህት ወንድሞቼ ፈውስም አያችሁ ፈውስም በክንፎቿ ውስጥ ይሆናል እናንተም ተወጣላችሁ እንደ ሰባም እንቦሳ ትፈነጫላችሁ ነገር ግን ስሜን ለምትፈሩት ለእናንተ የጽድቅን ፀሐይ እግዚአብሔር ያወጣላችኋል የጽድቅ ፀሐይ ክብር ለመንፈስ ቅዱስ ይሁን በዚህ ጉዳይ ነው እየጸለይኩ ያለሁት እግዚአብሔርን ለሚፈሩ እግዚአብሔር ተአምራት የሚያደርግላቸው ሰዎች አሉ እንደ ሰባ እንቦሳ የምትፈነጩበት ማለዳ ፈውስ እንዲሆን እግዚአብሔር ነፃ እንዲያወጣችሁ ነው ዛሬ በዚህ ከፍ ባለ መንፈስ እናንተ ለማገልገል የመጣሁት እግዚአብሔር ከአፌ ቃል ጋር ይሰራል መለኮታዊ ፈውስን መንፈስ ቅዱስ ጌታ እግዚአብሔር ያደርጋል ለብዙ ሰዎች እግዚአብሔር የሚቆረስን ነገር ከናንተ ያወጣል ስሙ ለዘላለም የተባረከ ይሁን ኢሳይያስ እንደዚህ ይላል እግዚአብሔርን ቃል ነው በፊታችሁ ገልጬ የምናገረው እርሱ ስለመተላለፋችን አያችሁ ስለመተላለፋችን እርሱ ግን ስለመተላለፋችን ቆሰለ ስለበደላችን ደቀቀ የደህንነታችንም ተክሳስ በእርሱ ላይ ነበረ በእርሱ ቁስል እኛ ተፈወስን ስለ ፈውስ ነው የምናገር በእርሱ ቁስል እኛ ተፈወስን ፈውስ የልጆች እንጀራ ናት በእርሱ ቁስል እኛ ተፈወስን እርሱ ግን ስለኔ መተላለፍ ስለመተላለፋችን ቆሰለ ስለበደላችን ደቀቀ ነው የሚለው አይፎን ላይ የምትደውሉ ሰዎች እየረበሻችሁ ነው ወዳጆቼ ፕሊዝ አይፎን ላይ ደውሉ ፕሊዝ እወዳችኋለሁ ነብዩ ኢሳይያስ ምዕራፍ 40 ላይ ቁጥር 29 ላይ ስለ እግዚአብሔር ሲናገር አንድ በጣም የምወደው ቃል አለ ለደካማ ኃይልን ይሰጣል ጉልበት ለሌለው ብርታትን ይጨምራል የደከማችሁ ሰዎች አለ ኃይልን ከእግዚአብሔር ዘንድ የምትቀበሉበት ማለዳ ነው ለደካሞች እግዚአብሔር ብርታትን የሚጨምር አምላክ ነው ብርታትን ይጨምርልሃል እግዚአብሔር ኃይልህን ያድሰዋል እንደ ንስር በከፍታ የምትወጣበት ማለዳ ነው የዘመናት ቀንበር ይሰበራል እንባ ይታበሳል ቀንበርን እግዚአብሔር ይሰብራል መንፈስ ቅዱስ ጌታ እግዚአብሔር በእናንተ ጉዳይ በኢየሱስ ስም ጣልቃ ይገባል ሃሌሉያ ኢየሱስ ያድናል ሄሎ አቤት ሰላም ነው እግዚአብሔር ይክበር እግዚአብሔር ይመስገን ያማመን ነው ምንድነው የሚያምር ሳምባ አካባቢ ነው የሚያምር ሳምባ ላይ ኦፕራሲዮን ቀጠሮ ተይዞላል ኦፕራሲዮን ከሳምባ ላይ ውሃ ቀርተው ሊያወጡ ነው ቀጥረው ታምናለህ አምላክ እግዚአብሔር ተአምራት እንደሚያደርግ በጣም አምናለሁ በእግዚአብሔር እግዚአብሔር ዛሬ ተብሎ በተጠራው በዚህ ቀን በዚህ ሁሉ ህዝብ ፊት በአደባባይ ጸልይልሃለሁ ትልቅ ምስክርነት ይዘህ ትመጣለህ አሜን በኢየሱስ ስም አሜን አትሞትም በህይወት ትኖራለህ አሜን በኢየሱስ ስም ፍጹም መለኮታዊ ፈውስ ባንተ ላይ እንዲሆን ጸልያለሁ አሜን በኢየሱስ ስም ጻድቅና ቅዱስ አባት ሆይ በጌታ በኢየሱስ ስም ይሄን ብላቴና ላንተ አሳልፈ ይሰጠው አሜን በኢየሱስ የሞት አዋጅ የሞት ቀጠሮ የተገለበጠ ይሁን አሜን በኢየሱስ የሞት አዋጅ የሞት ቀጠሮ የተገለበጠ ይሁን አሜን በኢየሱስ የሞት አዋጅ የሞት ቀጠሮ የተገለበጠ ይሁን አሜን መቃብሩ ይልሃል የሰማይ አምላክ እግዚአብሔር አፉን እንደከፈተ ቀረ አሜን ጠላት ዲያብሎስ ያዘጋጀው ወጥመድ በኢየሱስ ስም ተበጣጠሰ አሜን በክርስቶስ ኢየሱስ ዘላለማዊ ስም ጸልያለሁ ወደ ካንሰር ወደ ቲቪ ሊቀየር ያለ የበሽታ ጉልበት ሰንበሳት እንደሚቀልጥ በኢየሱስ ስም አቀልጠዋለሁ የቀለጠ ይሁን አሜን እገለብጠዋለሁ በኢየሱስ ስም የተገለበጠ ይሁን አሜን መጽሐፍ እንዲላል በጥፋትና በሞት ላይ ተስቀበታል ይላል በኢየሱስ ስም እግዚአብሔር አባባቶ ይሄን ብላቴና ለታመነ እጅ አሳልፎ ይሰጠው አሜን ኦኬ ዘር ውስጥ የሚሰራ እርግማን የተገለበጠ ይሁን አሜን 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 ይኸውልህ በጣም አሁን አየው አንድ ነገር ይኸውልህ ጌታ እንደዚህ ይላል በመጀመሪያ ተጠንቀቅ እሺ መሰዊያን አፍርሰሃል ወደ መሰዊያ ተመለስ አንድ የመጀመሪያ እግዚአብሔር ልጄ ይልሃል
የኪዳን ልጄ ነህ በምድረ በዳ ውስጥ ተጠነቀቅኩለት ይለኛል እግዚአብሔር አሁን ሚዲያ ላይ መናገር የማይገባኝ መገለጦች ስለማይሉ እግዚአብሔርን የማያውቁ እግዚአብሔርን የማይፈሩ በርኩሰትና በአመጽ ውስጥ ያሉ አንተን የከበቡ ወጣቶች አያሉ ልምምድ ውስጥ ያሉ የጨለማ የመጠጥ የመቃም የማጣጥ የዝሙት ልምምድ ውስጥ ያሉ ግድ የለም ተናገር አው በለኝ ትክክል ከሆነ ትክክል ለበለኝ የሰማይ አምላክ እግዚአብሔር ዘር ውስጥ የሚሰራ አሉ ቴንክ ዩ ሶ ማች መንፈስ ቅዱስ ስለማይዋሽ ነው አሁን ይኸውልህ ቤተሰብህን ፋሚሊዎችን ሁሉ አያለሁ በመንፈሴ ግን እዛውስ ገብቻ አልናገርም እሺ ነገር ግን አንድ ነገር ብቻ እነግርሃለሁ አትሞትም በህይወት ትኖራለህ አገርህንም አልናገርም ሌላ ነገር ውስጥ አልገባብህም ሌላ ፕሮፋይልም አልገልጥም ነገር ግን የሞት አዋጅ የተገለበጠለት አንድ ሀብታሙ የሚባል ሰው አያለሁ አሜን አዎ ስሜን ሀብታሙ ነኝ አዎ ስሜን ሀብታሙ በቃ ይሄ ላንተ ይበቃል አሜን አሜን ይሄ ላንተ ይበቃል አሜን በኢየሱስ ስም አሜን ይኸውልህ ተፈውሰ ወረቀትን ይዘህ አገርህን አያለሁ አባትህን አያለሁ እናትህን አያለሁ ፋሚሊዎችን አያለሁ እዛ ውስጥ አልገባ ለሰዎች አሁን ለቀደም ስለተናገርኩ ነው የሰዎችን ፕሮፋይል ዲፕ ገብቻ ልናገርም ብያለሁ ነገር ግን ሀብታሙ አይሞትም በህይወት ይኖራል መቃብር ተደፍኖለታል ሰይጣን ሳምባው ላይ ያመጣው በሽታ ወደ ካንሰር ተቀይሮ ሊገለው ቀጠሮ ይዟል ኢን ስፒሪት ነው ማየው እግዚአብሔር አምላክ ነፃ የሚል ወረቀት እጅ ላይ ይሰ እኔ ጋር ተመጣና እዚህ ቢሮ ተቀምጠ ላይቭ ላይ ተመሰከራለህ እሺ አሜን በኢየሱስ ስም መሰክራለሁ በደንብ ውሃ አንዴ ያዝልኝ ውሃ ያዝልኝ የኔ ጌታ አማኑኤል በዚህ ውሃ ላይ እሳት ይቀመጥ ክብር ይቀመጥ መንፈስ ይቀመጥ አሜን ኃይል ይቀመጥ በክርስቶስ ኢየሱስም በውሃው ላይ የከበረውን የክርስቶስን የደም ጉልበት አስቀምጫለሁ ኢን ጂሰስ ማይቲ ኔም ተፈጸመ አሜን በኢየሱስ ሀብታሙ ወዳለሁ እግዚአብሔር ካንተ ጋር ነው ሩቅ ባልሆነ ጊዜ ምስክርነት ይዘህ ትመጣለህ በኢየሱስም ተፈጸመ አሜን መጽሐፍ ቅዱስ አሁንም እንደዚህ ይላል መዝሙረ ዳዊት 103 ቁጥር 3 ላይ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ምንሽን ኃጢአትሽን ሁሉ ይቅር የሚል ኃጢአትሽን ሁሉ ይቅር የሚል ኃጢአትሽን የሚገርም እኮ ነው እግዚአብሔር ቃል ሄሎ ወዳጄ ሰላም ላንተ እንደምን ነህ አለው እግዚአብሔር በምን ጉዳይ እግዚአብሔር ጣልቃ ይግባ እግዚአብሔር በህይወት ይልኝና በዘመኔ እንዲገባ ነው እሺ ምንም አይነት የፈውስ ጥያቄ የለህም አንተ የምትፈልገው ፋይናንስ ብሬክ ስሩ እንዲሆንልህ ነው አሜን ያንተ ትልቁ ሸክም ፋይናንስ ብሬክ ስሩ መትረፍረፍ እግዚአብሔር በህይወት እንዲያደርግ ነው እሺ አላልፈህም ልጸልይ የገባሁት ለታመሙ ሰዎች ነው ነገር ግን እኔ ላይ በተቀመጠው በነቢያት መንፈስ በኢየሱስ ክርስቶስ ስምና ስልጣን በሮችሽ ከቶ ለዘላለም አይዘጉም የሳባና የትርሴስ በረከት ወደ አንቺ ይመጣል ተብሎ በእግዚአብሔር ቃል እንደተጻፈ በጌታ በኢየሱስ ስም የትኛውም በመናፍስቱ ዓለም ዲፕስ ኪንግደም ውስጥ ያለ ላንተ መሆን የሚገባ ብሌሲንግን ሁሉ አስለቅቃለሁ በኢየሱስ ስም ሪሲቭ አድርግ አሜን ተቀበለኝ ግድ የለም በጌታ በኢየሱስ ስም የጻድቅ ሰው በረከት በራሱ ላይ ነው ተብሎ በእግዚአብሔር ቃል እንደተጻፈ በእርሱ ድህነት እናንተ ባለጠጋ ተሆኑ ዘንድ እርሱ ስለእናንተ ደሃ ሆነ እንደሚል እግዚአብሔር ቃል በጌታ በኢየሱስ ስም የእግዚአብሔር የሆነ በረከት ጸጸት ሐዘን የሌለበት አሳዶ እንዲያገኝ በኢየሱስ ስም ቃል አወጣው በሮች ሁሉ በፊት ይከፈቱ ኤኒ ሊሚቴሽን ስፒሪት የተገለበጠ ይሁን ቀንበር ይሰበር እስራቶች ይበጠሱ እርግማን ሁሉ በኢየሱስ ስም እብቅ በንፋስ እንደሚበተን ለዘላለም የተበተነ ይሁን አሜክላና እሾ ከመንገድ ላይ የተነሳ ይሁን ዶጎቢያና ተምች የበላበት ዘመን በእጥፍ ይመለስ ሞገስ ይመለስ ቅባት ይመለስ ዝማሬ ይመለስ
አምልኮ ይመለስ በረከት ሁሉ ይመለስ በዘመኑ ሁሉ ራስ እንጂ ጅራት አትሁን እግዚአብሔር ፊቱን ያብራልህ እስራኤል ማን ነው እስራኤል አንተ ነህ ማሮሺ ለሃካባርዳ ካባያ ኢነሃ ኩርብሺ ለሃካባሶ ክሮሆቶ ኮቦያ ሌባሳቲና አኒላ ሀቶይካ ኦሎ ሳቲራ ባሃሺ ለሃካርድ እኔኮ የነቢያት መንፈስ ላይ ያላለ in Jesus mighty name genuine የሆነ ስፒሪት እስራኤል መጽሐፍ እንደዚህ ይላል እስራኤልን አንድ ቀንድ መውጊያ እንዳላት ቀንድ አደርጋታለሁ አሕዛብን ታደቅቃለች ተርፋቸውንም ለሰራዊቱ ጌታ ለእግዚአብሔር ትቀድሳለች ተብሎ እንደተጻፈ ወንድሜ እስራኤል እግዚአብሔር ቀንድህን አንድ መውጊያ ቀንድ እንዳለው ቀንድ በኢየሱስም ያደርገው ዘንድ ዛሬ ተነበይኩብህ አሜን ሐና አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነውና ቀንዴ በአምላኬ በእግዚአብሔር ከፍ ከፍ አለ እንዳለች ነገሬ በአምላኬ በእግዚአብሔር ከፍ ከፍ ይበል አሜን በዘመኑ ሁሉ ፍሬ አፍራ ራስ እንጂ ጅራት አትሁን አሜን የበላይ እንጂ የበታች አትሁን አሜን በአባትክ የዘር ግንድ ውስጥ ትዳርን የሚመታ መንፈስ ያለው አፋቺ መንፈስ አሜን ትክክል ላይ አረ በጣም ልክ ነው በኋላ ተመሰክረልናል እሺ ትንሽ አፋቺ መንፈስ ያለው አንድ ሁለተኛ እጃችሁ ላይ ብር የሚባል እንዳይቀመጥ ብርን የሚሰልብ ኢኮኖሚን የሚመታ የሚያቃውስ ሌላ ቋንቋ የሚደበላልቅ መንፈስ መለከታለሁ ኢን ስፒሪት ሪልም ማለት ነው አሜን አሜን ቋንቋ የሚደበላልቅ እንዳትግባቡ አንዱ አንዱን እንዳያከብር በቤተሰብ መካከል ጉራማይሌ ቋንቋ እንዲደበላልቅ የሚያደርግ የሚያጋጭ መንፈስ ያለው አሜን አሜን ልክ ነው አጥናፉ ብዬ ልጥራው አጥናፉ ልክ ነው I am a prophet ይሄ የእግዚአብሔር ነብይ አይኖቹን እግዚአብሔር ያበራለት ፕሮፌት ጆሲ ይባላል አጥናፉ እስቲ በአባት የዘር ግንድ ውስጥ ያለውን ነገር ጥቂት ነገር መስከርልን እግዚአብሔር ሰው ሰላም እኔ ገርሞኛል ስም ስትጠራ እግዚአብሔር ክብሩን ይሰድ አሜን 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 እሺ ልተዋወቅሽ ማን ልበል እኔ የእስራኤል እናት ይባላል የእስራኤል እናት እሺ ምንድነው በአባት የዘር ግንድ ውስጥ ስለማይ ነው ትዳርን የሚመታ ቋንቋ የሚደበላልቅ በረከትን ከእጅ ላይ የሚሰልብ ስፒሪት ያለው ትክክል ነው እግዚአብሔር ሰው ትክክል ነው እስቲ ምስክርነት አለ ትንሽ ሰብረዋለሁ ዛሬ ነው ከዘሩ እያገቡ እየፈቱ ሌላ ሚስት ያገባሉ እንደው ሁለት ምናልባት ሶስት ሚስት ሊያገባ ይችላል ሁለት ሚስት ሊያገባ ይችላል ፍቺ አለ በጣም አደገኛ ፍቺ አለ እውነት ነው የሚገርም ነው በጣም እውነት ነው ቋንቋ የሚደበላልቅ ደግሞ መንፈስ አለ ጥቂቱን ነገር አግዝፎ የሚያሳይ ትክክል ነው የማያግባባ ትክክል ነው አይስማሙ ስለማይ ነው እግዚአብሔር አምላክ አባባቶይ ስለዚህ ማለዳ እኔ ባሪያ እጅግ አድርጌ አመሰግንሃለሁ አሜን ይሄ ቤተሰብ በሰማይ ጠል የረሰረሰ ይሁን አሜን አሜን እስቲ ነገሬ አይጨነግፍም በይ ነገሬ አይጨነግፍም እግዚአብሔር እንደዚህ ይላል የጭንገፋን መንፈስ ከዚህ ዘር ላይ ነቅየዋለሁ አሜን አባ መባረክን ባርካቸው ደጆች ይከፈቱ አሜን በሰማይ ጠል በኢየሱስ ስም መረስረስ ይሁን አሜን እናቴ መቅደስ በኢየሱስ ስም አምላኬ እግዚአብሔር እንደ ኃያል ደግሞም እንደ ጨካኝ ካንቺ ጋር ነው አሜን ዘሮችሽ የተባረኩ ናቸው አሜን ዘሮችሽ ብሩካን ናቸው ጥቂት የማያምኑ ወደ እግዚአብሔር ኪንግደም ሲጨምረው ያለው እግዚአብሔር እንደ ሰባ እንቦሳ የሚፈነጩበትን የጽድቅን ፀሐይ በኢየሱስ ስም ዘሮችሽ ላይ ያበራል አሜን ወደ ሲኦል አይገቡ አሜን መናጠቅ ይሆናል ደግሞ ባንቺ በኩል አልፎ እግዚአብሔር ማርኮ ወደ መንግስቱ ይጨምራቸዋል ትክክል ነው በኢየሱስ ስም አሜን እግዚአብሔር ባንቺ በኩል ነው የሚያደርገው ይሄን ትክክል ነው Thank you Father አመሰግንሃለሁ ክርክር አያለው ፍርድ ሆኖልሻል ክርክር በኢየሱስ ስም አሜን ምስክርነት ይዛችሁ ትመጣላችሁ አሜን እግዚአብሔር አምላክ ያስጨናቂውን ዘንግ ሰብሬዋለሁ በላት አለኝ አሜን ፍርድን አደረግኩልሽ በላት አለኝ አሜን በኢየሱስ ስም ተፈጸመ
ብዙ ህዝብ እየሰማ ነው እናቴ ላይፍ ላይ ነው ያለውትኝና የምትሉት ነገር ካለ ህዝቡ ላይ የምታስተላልፉት መልእክት ካለ ድልስትሽ ጌታ ኢየሱስ ይባርክ አሜን አሜን እግዚአብሔር ሰውነ አይኖቼ የተከፈቱ ናቸው በወርዱ በስፋቱ ተገለጥ አሜን አሜን እግዚአብሔር ክብር ገና በምድር ላይ የጠብታ ያክል አልተለቀቀምና ያሳየው ያልተገለጠ ክብር በአንተ ላይ ይሁን አሜን ፕሬስ ጋድ ክብር በላይ እግዚአብሔር ከፍ አድርጎ በአዲስና በእንግዳ ቅባት ይግለጥ አሜን ፕሬስ ጋድ አጠሮ የብዙዎችን እስራት የምትፈታ ባሪያ ያድርግ አሜን የተከለ እግዚአብሔርን የሚያገለግል ትውልዱ የጨለመበት ፍጥረታት የእግዚአብሔር ልጆች መገለጥ ይተባበቃሉ ተብሎ እንደተጻፈ ለቁርጥ ቀን ያስቀመጠህ ባሪያ ስለሆንክ የተቸገሩትን የመፍታት እግዚአብሔር ኃይልና አቅም ከእሱ ጋር ሆኖ መፍታት ይሁን አሜን ይፈታ አሜን አሜን ክርስቶስን ባረክነ ደሞ እንጸልይልሃለን እሰይ ፕሬስ ጋድ ዘመናችሁ ይባረክ እስራኤል እየወደሃለሁ እግዚአብሔር ካንተ ጋር ነው ዘራችሁ ይባረክ አሜን ሰላም ሁኑ ቻው እሱ እንዳገለገሉ አንተ ደግሞ ልዑል እግዚአብሔር ሆይ መልአክህን ልከ እንድታገለግላቸው በናዝሬቱ ጌታ በኢየሱስ ስም እኔ ባሪያህ ጸልያለሁ በእነሱ ዘር ውስጥ ነቀፌታ የሆነ ነገር ካለ በክርስቶስ ኢየሱስ ስም ነቀፌታውን ነቅል እንድታወጣ እርግማኑን ነቅል እንድታወጣ ማጣትን ነቅል እንድታወጣ ጨለማን ነቅል እንድታወጣ እርኩሰትን ነቅል እንድታወጣ በኢየሱስ ስም ጸልያለሁ ኤኒ የዊችክራፍት ስፒሪት እንዳያገኛቸው በአሜሪካ በካናዳ በእስራኤል በአውሮፓ በተለያየ ምድር ጫፍ ያላችሁ የኔ ቤተሰቦች ሁሉ ጊዜ ከኔ ጋር ምትቃትቱ ወንድሞቼ እናቶቼ እህቶቼ እባርካችኋለሁ ዘር ማንዘራችሁ የተባረከ ይሁን ባሪያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንደዚህ አለ በነገር ሁሉ እንዲሳካል እኔ ስላንተ ጸልያለሁ በነገር ሁሉ እንዲሳካላችሁ የድልነሽ መንፈስ ከፊታችሁ እንዲወጣ እግዚአብሔር ፊቱን እንዲያበራላችሁ የኔ ጌታ አለቃዬ ንጉሴ አማኑኤል እንዲለመናችሁ የድልነሽ መንፈሱን በእናንተ ላይ እንዲያመጣ በኢየሱስ ስም ባረኳችሁ በየግል ደውዬ ደግሞ ባረካችኋለሁ እናንተ ከምንጫችሁ ብሩካን ናችሁ እስራኤል የጠላቱን ጀርባ ያያል ተብሎ እንደተጻፈ በዘመናችሁ ሁሉ የጠላቶቻችሁን ጀርባ ማየት ሆነላችሁ እሺ ብትሉ ብትታዘዙ ከአለቱ ስብ በበላችሁ ነበር እንደሚል አለቱ ደረቆ ምንጭ እንዳፈለቀ አለቱ ስብ እንደሰጠ ለኪዳን ሕዝብ በጌታ በኢየሱስም ከአለቱ ስብ መመገብ ይሁንላችሁ የአሕዛብን ጡት መጥባት ይሁንላችሁ በሰማይ ጠል መረስረስ ይሁንላችሁ የረገጣችሁትን ውረሱ ራስ እንጂ ጅራት አትሁኑ የልጅ ልጅ ልጅ አይታችሁ እድሜ ጠግባችሁ ወደ መቃብር መግባት ይሁን በዘራችሁ ውስጥ ልክ እንደነ ኤልሳቤት እንደነበረው ነቀፌታ አንገት የሚያስደፋ ነገር ካለ በክርስቶስ ኢየሱስም የተነቀለ ይሁን እግዚአብሔር በሙላት በመገኘት ያስደንቃችሁ ሰማይ በእናንተ ላይ ይከፈት ቅዱሳን መላእክቶች ያገልግሏችሁ በእኔ ላይ ያለ የነቢያት መንፈስ ሚስጥራትን የሚገልጥ የልዑል እግዚአብሔር ክንድ በእናንተ ቤት በመገኘት እንግዳ ነገር ያድርግላችሁ በእውነት እኔን የቀባ እግዚአብሔር እኔን ያከበረ እግዚአብሔር የተቆፈረ መቃብሬን ደፍኖ ለክብሩ ያቆመኝ ያ የክብር መንፈስ የሕይወት መንፈስ የተአምራት መንፈስ በጌታ በኢየሱስ ስም ሰው ቤት እንደሚገባ እንዲሁ ቤታችሁ ይግባ በጌታ በኢየሱስ ስም ምርኳችሁ ይመለስ ቁስላችሁ ይፈወስ ማህፀናችሁ ይከፈት እውርነት ከናንተ ይነሳ የማይሰሙ ጆሮች ይከፈቱ የትኛውም ነቀፌታ ከናንተ የተነቀለ ይሁን የትኛውም ደዌ በሽታ በኢየሱስም በመለኮታዊ ፈውስ የተተካ ይሁን in Jesus mighty name ተፈጸመ ፐርሰናሊ እፈልጋችኋለሁ እነ ማሚ ነገኒ እነ አልማስ እነ ንግስት እነ መሳይ እነ አረጋ ሳውዝ አፍሪካ በጣም ብዙ ወዳጆች የሚወዱኝ አብረውኝ የሚቆሙ ዘመናችሁ የተባረከ ይሁን ምርኳችሁ በመቶ እጥፍ ወደ እናንተ ይመለስ በመቶ እጥፍ እነ ሊዲያ በጣም ብዙ ስማችሁን ጠርቼ ማልጨርስ እነ ጃኔት
የኔን እድገት የኔን ከፍታ ሁሉ ጊዜ የምትናፍቁ በአረብ ሀገር ያላችሁ ተወዳጅ እህቶቼ እግዚአብሔር ይባርካችሁ። አረብ ሀገር ያላችሁ ከዛ ምድር ስትወጡ በብዙ ብርና ወርቅ በመትረፍረፍ መውጣት ይሁንላችሁ። እግዚአብሔር በሕዝቤ በእስራኤል ላይ የሞገስን ዘይት አፈሳለሁ እንዳለ የሞገስ ዘይት ያገኛችሁ። በአለቆቻችሁ በጌቶቻችሁ ፊት የሚያከብድ ኮቴያችሁን በመናፍስቱ ዓለም መንግስት የሚያከብድ ንግግራችሁን የሚያከብድ የሞገስ ዘይት በኢየሱስ ስም እህቶች ያገኛችሁ። የድል ነሺ ቅባት በኢየሱስ ስም የጠላትን ኪንግደም የምትበዘብዙበት የጥበብና የማስተዋል መንፈስ ያገኛችሁ። አንጣ ስትል ጠላት የሚገዛበትን ቅባት በኢየሱስ ስም በእናንተ ላይ እግዚአብሔር ያፈስ። አረብ ሀገር ያላችሁ እህቶች በዝብዛችሁ መበዝበዝ አይሁንባችሁ፣ ኪሳራ አይሁንባችሁ፣ ጨለማ አያገኛችሁ፣ ጭንገፋ አያገኛችሁ፣ ሞት አያገኛችሁ፣ በሽታ አያገኛችሁ። በብዙ በረከት ወደ ምድራችሁ መመለስ ይሆን። የጀመራችሁትን ቤት ጨርሳችሁ በብዙ ትርፍ ወደ አገራችሁ መግባት ይሆንላችሁ። በኢየሱስ ስም አበሳን ከናንተ ወስጃለሁ። መከራን ከናንተ ወስጃለሁ። እጥረትን ከናንተ ወስጃለሁ። ስራ ማጣትን ከናንተ ወስጃለሁ። ሊሚቴሽን ስፒሪትን ከናንተ ወስጃለሁ። ጭንገፋን ከናንተ ወስጃለሁ። በሽታን ከናንተ ወስጃለሁ። ርግማንን ከናንተ ወስጃለሁ። ማጣት ጉስቁልናን ከናንተ ወስጃለሁ። አረብ ሀገር ያላችሁ እህቶቼ ሪሲቭ አድርጉ በጌታ በኢየሱስ ስም። የምታንኳኩት በር ሁሉ ይከፈት። የረገጣችሁትን ውረሱ። ራስ እንጂ ጅራት አትሁኑ፣ የበላይ እንጂ የበታች አትሁኑ። በኢየሱስ ስም ባርኬያችኋለሁ። እናንተ ብሩካን ናችሁ፣ ከምንጫችሁ ብሩክ ናችሁ። እግዚአብሔር ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። ይሄን ድምጽ የምትሰሙ አሁንም 10 ሺህ ብር መስጠት የምትችሉ 10 ሰዎች ብያለሁ። 20 ሺህ ብር መስጠት የምትችሉ 10 ሰዎች፣ 30 ሺህ ብር መስጠት የምትችሉ 10 ሰዎች ብዬ ተናግሬያለሁ። 50 ሺህ ብር መስጠት የምትችሉ 5 ሰው ነው ያልኩት። ዛሴት አለቀ። 5 ሰው ባይዘው ከተገኘ አንድ ካሜራ ተገዛ። 240 ሺህ ብር እንደውም 10 ሺህ ብር ትርፋል። እግዚአብሔር ክብሩን ይውሰድ። ስሙ ለዘላለም የተባረከ ይሁን። ስለዚህ ይሄንን ማድረግ የምትችሉ ሰዎች ኮሙኒኬት እንድታረጉኝ $1000 $500 $700 $800 ዘር መዝራት ትችላላችሁ። ማሚ ካናዳ ዘመንሽ ይባረክ፣ ዘርሽ ይባረክ። እጸገነት በጌታ በኢየሱስ ስም ላንቺ ጸልያለሁ። የትኛውም ቀንበር በቤትሽ ውስጥ ያለ በጌታ በኢየሱስ ስም የተነቀለ ይሁን። እርግማኑ ሁሉ የተሰበረ ይሁን። የጨለማ መሰዊያ ለዘላለም የተሰነጠቀ ይሁን። አንገት ሊያስደፋሽ የወጣ አውሬ ለዘላለም የተወጋ ይሁን። የክፉ መሰዊያ በኢየሱስ ስም የተገለበጠ ይሁን። በቤት ያለ የበሽታ ቀንበር በኢየሱስ ስም የተነሳ ይሁን። በዛ ቤት እልልታና ምስጋና ይሆን ዘንድ በጌታ በኢየሱስ ስም ጸልያለሁ። የዘመናት ቀንበር በኢየሱስ ስም የተገለበጠ ይሁን። በሮች በፊትሽ ይከፈቱ። ራስ እንጂ ጅራት አትሁኝ፣ የበላይ እንጂ የበታች አትሁኝ። በሄድሽበት ስፍራ ቅዱሳን መላእክቶች ከፊትሽ ይውጡ። በዘመንሽ ሁሉ ያገለገልሽው የተቀደስሽለት የታመንሽለት ያ ቅዱሱ መንፈስ በጌታ በኢየሱስ ስም በመገኘት ያስደንቅሽ። በኢየሱስ ስም ባረክሻለሁ። አባቴ ፈወስ፣ እናቴ ትፈወስ። በስራ ገበታ ጋሬጣ የሆኑ አላስወጣ አላስገባያል ነገርሽ ላይ የተገዳደረ ስውር እጅ ሲደርቅ አየዋለሁ። በሞት እንዲነሳ በኢየሱስ ስም ቃል አውጥቼበታል። የትኛውም የሰይጣን መሰዊያ ካንቺና ከዘሮችሽ ላይ የተገለበጠ ይሁን። ይህ ቤተሰብ በሰማይ ጠል የረሰረሰ ይሁን። ሰማይ በላዩ ላይ ይከፈት። እርግማን አያገኘው፣ ጨለማ ሞት አያገኘው። የትኛውም የተወረወረ ቀስትና ጦር የተገለበጠ ይሁን። የተቆፈረ መቃብር የተደፈነ ይሁን። ብላቴኖች በደም ይሸፈኑ። በሄዱበት ድል ነሺ መንፈስ ከፊታቸው ይውጣ። ማሚ ካናዳ እጸገነት የምወድሽ የኔ ተወዳጅ የኔ መካሪ የኔ እህት የኔ እናት በኢየሱስ ስም ባርኬሻለሁ። አስፈሪ የሆነ ቅባት ባንቺ ላይ ይቀመጥ። አሮሲካ ባርዳካባያ ጮትሽን ሰምቻለሁ ይላል የሉል እግዚአብሔር መንፈስ። ነቀፌታ አይሆንም፣ እርግማን አይሆንም። አንገት ሊያስደፋ የወጣ ጨለማ አውሬ እህቴ እጸገነት ካናዳ እግዚአብሔር እንደዚህ ይልሻል። ከቤትሽ ላይ ከዘመንሽ ላይ እኔ እግዚአብሔር ነቅየዋለሁ። እንደ ኃያል ደግሞም እንደ ጨካኝ እኔ አምላክሽ እግዚአብሔር
ካንቺ ጋር ነኝ አታፍሪምና አትፍሪ አትዋረጅምና አትደንግጪ እግዚአብሔር አምላክ እኔ ካንቺ ጋር ነኝ ይላል in Jesus mighty name ተፈጸመ